የተወደዳችሁ ሆይ በጌታ በኢየሱስ ስም ሰላም እላችኋለሁ። ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው እንደዚህ ይላቸዋል። ስሞቻቸው በሕይወት መጽሐፍ የተጻፉት ከቀሌምጦስ ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና። እዚህ ስፍራ ላይ አስደናቂ መልእክት ነው የምናገኘው። ስማቸው ወይም ስሞቻቸው በሕይወት መጽሐፍ ላይ ከተጻፉት ይላል። ይሄ የክርስትናችን ግብ ነው ብዬ አስባለሁ። አንድ ሰው ትልቁ ሰክሰሱ በምድር ሆኖ በሰማይ ስሙ መጻፉ ነው። ስሙ በሕይወት መዝገብ ላይ ያልተጻፈ ሰው በሰማይም በምድርም ኪሳራ ውስጥ ነው ያለው ማለት ነው። ይሄ ሰው ምናልባት ሃይማኖተኛ ሰው ሊሆን ይችላል። ነገር ግን ሃይማኖተኛ ሁሉ መንግስተ ሰማያት አይገባም። ስማቸው ግን በሕይወት መጽሐፍ ላይ የተጻፉ ሰዎች እነሱ የእግዚአብሔር መንግስት ወራሾች ናቸው። ምክንያቱም ስማቸው በሕይወት መዝገብ ላይ ተጽፎ ያልተገኙ ሁሉ ወደ እቶነ እሳት ተጣሉ ይላል። ስለዚህ ስማቸው በሕይወት መዝገብ ላይ የተጻፈ ደግሞ የእግዚአብሔር መንግስት ይወርሳሉ ማለት ነው። ጌታ ኢየሱስም በዚህ ጉዳይ ላይ አጽንኦት ሰጥቶ ሲናገር የነበረው ለዚህ ነው። ሁለት ዓይን ኖሮ ወደ ሲኦል ከምትወርድ አንደኛው ዓይን ብታሰናክልህ አውጣት። ምክንያቱም ሁለት ዓይን ኖሮ ሲኦል ከምትገባ አንድ ዓይን ጠፍቶ መንግስተ ሰማያትን ብትወርስ ታተርፋለህ ብሎ ጌታ ኢየሱስ የተናገረውም ክፍል ነውና which is very 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 important። ምክንያቱም ስማችን በሕይወት መጽሐፍ መጻፉ ነው ትልቁ የክርስትና ጎል። ሰው ጌታን ተቀበለ ሲባል ስሙ በሕይወት መዝገብ ላይ ተጻፈ ማለት ነው። በሰማይ ስንሄድ እንግዲህ መጽሐፍ እንደሚነግረን በመንግስተ ሰማያት በር ላይ ስማችን እንደሚነበብ በቀጥታም ባይሆን በተዘዋዋሪ ተጽፏል። ጌታ ኢየሱስ የተናገረው ጌታ ሆይ ትላላችሁ፣ እኔ ግን ከመጀመሪያው አላውቃችሁም አልኳቸው። በስምህ አጋንንት አላወጣንም፣ በስምህ ድውያንን አልፈወስንም፣ በስምህ ትንቢት ተናግረናል ሲሉት እኔ ከመጀመሪያም አላውቃችሁ ማለት እና መዝገቡ ላይ የለም ስማችሁ። ሰዎች መዝገቡ ላይ ሳይኖሩ እነዚህን ሁሉ አክቲቪቲ ሊያደርጉ ይችላሉ። እግዚአብሔር አንዳንድ ጊዜ ስለ ሰውየው ሳይሆን ስለ ስሙ የሚሰራበት ጊዜ አለ። ጌታ ስለ ስሙ ታምራት ያደርጋል። ጌታ ስለ ስሙ ይፈውሳል። ለሕዝቡ ብሎ እግዚአብሔር አንዳንድ ጊዜ ይሰራል። ምክንያቱም እግዚአብሔር በአህያም ተጠቅሟል አይደለም? እግዚአብሔር በማንም ሊጠቀም ይችላል። በዶሮዋም ተጠቅሟል። ሰው እግዚአብሔር በየትኛውም ድንጋዮችም ውሆችም ለእግዚአብሔር አፍ ሊሆኑ ይችላሉ። ስለዚህ እግዚአብሔር ሰራበት ማለት መንፈስ ቅዱስ ሰራበት ማለት ፈውስና ታምራት በእጁ ተካሄደ ማለት 100% በሰማይ ስሙ ተጽፏል ማለት እንዳልሆነ ከዚህ ክፍል ላይ ይነግረናል። እና የዚህ ደግሞ ማረጋገጫ ለደቀ መዛሙርቱ ጌታ ያላቸው ነገር አለ። አጋንንት እኮ በስምህ ተገዙልን፣ አጋንንት እኮ በስምህ ወጡ ታዘዙን ብለው ሲነግሩት ጌታ ኢየሱስ በዚህ ደስ አይበላችሁ ነው ያለው። ትልቁ ደስታችሁ ሊሆን የሚገባው ስማችሁ በሕይወት መጽሐፍ መጻፉ ነው። ስም በሕይወት መጽሐፍ ከተጻፈ ከዚህ በላይ ትልቅ ሰክሰስ የለም። ስለዚህ you have to make sure በቤተ ክርስቲያን መዝገብ ላይ መመዝገብና በሕይወት መጽሐፍ ላይ መመዝገብ ይለያያል። ብዙ ሰው በቤተ ክርስቲያን ስሙ ተጽፏል፣ በመንግስተ ሰማያት ወይም ደግሞ በሕይወት መጽሐፍት ላይ ስሙ አለ ወይ የሚለው አጠራጣሪ ጉዳይ ነው። ወይም ደግሞ የምናገለግለው ሕዝብ ሁሉ ስሙ በሕይወት መዝገብ ላይ ተጽፏል ብሎ ማሰብ አይቻልም። ምክንያቱም የሰው ልጅ በተፈጥሮ ለማዳ ነው። የሰው ልጅ ሃይማኖትን ይለምዳል። የሰው ልጅ በቆይታ መዝሙር ይለምዳል አይደለም? ሰው በተፈጥሮ ለማዳ ነው። ስብከት መስበክ ይለምዳል። የሰው ልጅ ይለምዳል፣ ከምንም ጋር ይላመዳል። እና አንዳንድ ጊዜ ክርስትና እንደ ልምድ ይሆንና ሰዎች ይላመዳሉ። ሲላመዱ ስማቸው በሕይወት መጽሐፍ ላይ የተጻፈ ይመስላቸዋል። ስለዚህ ቤተ ክርስቲያኖቻችን ውስጥ ጌታን ያልተቀበሉ ወይም ደግሞ ስማቸው በሕይወት መዝገብ ላይ ያልተጻፉ ብዙ አገልጋዮች ሊኖሩ ይችላሉ፣ ብዙ ምዕመናን ሊኖሩ ይችላሉ። እኔ በዚህ ዘመን ብዙ ስማቸው በሕይወት መጽሐፍ ላይ ያልተጻፉ ነገር ግን አጋንንት የሚያስወጡ ትንቢት የሚናገሩ ሰዎች ይኖራሉ ብዬ ከሚያስቡ መካከል ነኝ። ምክንያቱም አላቃችሁም፣ በስም አጋንንት አወጥተናል፣ ትንቢት ተናግረናል ትላላችሁ። እኔ ግን ከመጀመሪያው አላቃችሁም ማለት አልተጻፋችሁም ማለት ነውና
ስማችሁ በሕይወት መዝገብ ላይ ስለተጻፈ በዚህ ደስ ይበላችሁ። ጳውሎስ በፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ይህንን ቃል ጳውሎስ በግዞት ቤት ሆኖ የተናገረው ክፍል ነው። በጌታ ደስ ይበላችሁ ብሎ የሚናገረው በሕይወት መዝገብ ላይ ስማቸው የተጻፉትን ሰዎች ነው። ይሄ ለየትኛውም ሰው የተጻፈ ወይም ለመንገደኛ የተጻፈ መልእክት አይደለም። መልእክቱ በቀጥታ ለማን ነው ብትሉኝ ስሙ በሕይወት መጽሐፍ ላይ ለተጻፈ ሰው ነው። ስሙ በሕይወት መጽሐፍ ላይ የተጻፈን ሰው በጌታ ደስ ይለዋል። አያችሁ፣ ብዙ ሰው በጌታ ደስ የማይለው ለምንድነው ታውቃላችሁ? በቃ ስለ ዘላለም ሕይወት ስለማያስብ፣ ክርስትና ስለ መብላት፣ ስለ መጠጣት፣ ስለ ጥሩ ቤት ስለመኖር፣ ጥሩ መኪና ስለመንዳት ስለሆነን የተቀረጸብን ወይም ደግሞ በአእምሯችን ያለው በጌታ ብቻ ደስ ይበል ስትሉት በጌታ ብቻ ይልሃል። ሁልጊዜ በጌታ ደስ ይበላችሁ የተባለው ላረፉ ሰዎች ስማቸው በሕይወት መዝገብ ላይ ለተጻፈ ማቴዎስ 14:4 ላይ እንዳለው ልባችሁ አይታወክ፣ በአባቴ ቤት ብዙ መኖሪያ አለ፣ ስለዚህ መጣና ዳግም ወስዳችኋለሁ ብሎ የተናገረው ክፍል ነውና በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ የተባሉት እንግዲህ አገር ላላቸው ሰዎች ነው። የሚያስደስት ነገር ባይኖርም በዚህ ዓለም ያለው ነገር ሁሉ የሚያስከፋ ቢሆንም በጌታ ግን ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። እነዚህ ለዳኑ ሰዎች ነው ስማቸው በሕይወት መጽሐፍ ላይ የተጻፈ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮውን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ከእኔ የተማራችሁትና የተቀበላችሁት የሰማችሁትንም ያያችሁትንም እነዚህን አድርጉ። የሰላም አምላክ ከእናንተ ጋር ይሁን። እግዚአብሔር ዘመናችሁን ይባርክ። ሁልጊዜ በጌታ ደስ ይበላችሁ። ስማችሁ በሕይወት መጽሐፍ የተጻፈ እጆቻችሁን አንስታችሁ ጌታ ኢየሱስ እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ የሕይወቴ አዳኝ፣ የሕይወቴ ጌታ፣ የሕይወቴ ንጉሥ አንተ ሁንልኝ ብላችሁ ተስፋችሁን በእግዚአብሔር ላይ ያደረጋችሁ ከዚህ ዓለም ከሚያስጠላው ከሚያስፈራው ከክፉ ነገር ሁሉ አምልጣችሁ የጸጋው ተካፋዮች የሆናችሁ የአባቴ ብሩካን በጌታ ደስ ይበላችሁ። ዛሬ አንድ ነገር እናገራለሁ። በዚህ ምሽት የእግዚአብሔርን ቃል ወደ እናንተ ይዤ ስመጣ በአንድ እምነት ነው። ምናልባት አንድ ሰው ዛሬ ልቡን ከፍቶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ለመታረቅ የዘላለምን ሕይወት ለመውረስ ከእግዚአብሔር ጋር ለመስማማት አንድ የወሰነ ሰው ካለ ለዚያ ሰው ለመጸለይ እፈልጋለሁ። ወንድሞቼና እህቶቼ፣ ብር ቢኖር ወርቅ ቢኖር በዚህ ያለው ነገር ሁሉ ቢትረፈረፍ ስማችሁ በሕይወት መዝገብ ላይ ካልተጻፈ ምን ዋጋ አለው? ሰው ዓለምን ሁሉ ቢያተርፍ ምን ይረባዋል? ስለዚህ ጌታ ኢየሱስ እንደ ግል አዳኛችሁ ያርጋችሁ ያልተቀበላችሁ የተለያየ ቤተ ክርስቲያን እምነት የምትከተሉ በፕሮቴስታንት ውስጥ የፔንቴኮስታል ልትሆኑ ትችላላችሁ፣ ኢቫንጀሊካል ልትሆኑ ትችላላችሁ፣ ሉትራን ልትሆኑ ትችላላችሁ፣ አንግሊካን ልትሆኑ ትችላላችሁ። ዋት ኤቨር ግን ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ ያልተቀበላችሁ በቤተ ክርስቲያን ውስጥ የምትመላለሱ ወንድሞች፣ እህቶች፣ እንዲሁም መሪዎች፣ የቤተ ክርስቲያን አባቶች ብትሆኑ ጌታ ኢየሱስ ክርስቶስን ያልተቀበላችሁ ነገር ግን የምትሰብኩ፣ አጋንንት የምታስወጡ፣ በሽተኛ በእናንተ የሚፈወስባችሁ ነገር ግን ከጌታ ኢየሱስ ጋር እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ከእግዚአብሔር ጋር ተስማማ ሰላም የሚኖርህ ተብሎ እንደተጻፈ ከጌታ ጋር ሰላም ከጌታ ጋር አንድነት የሌላችሁ ወንድሞችና እህቶቼ ጌታ ኢየሱስ ይወዳችኋል። ክብር ሁሉ ለሱ ይሁን። ከኔ ጋር አጭር ጸሎት እንጸልያለን። እኔ ምለውን ከኔ በኋላ በእምነት ትላላችሁ። በልባችሁ የሰላም አምላክ እግዚአብሔር ይገባል። አብረን እንጸልያለን። ጌታ ኢየሱስ ሆይ ወድሃለሁ። እኔ ኃጢአተኛ ነኝ፣ አንተ ግን ጻድቅ ነህ። ጌታ ኢየሱስ ሆይ ስለ እኔ ኃጢአተኛው በቀራንዮው መስቀል ላይ ሞተሃል። ጌታ ኢየሱስ ሆይ በፈሰሰው ደምህ
ኃጢአቴን፣ በደሌን፣ መተላለፌን ሁሉ እጠበው። ጌታ ኢየሱስ ሆይ ስሜ በሕይወት መጽሐፍ ላይ ጻፍልኝ። ጌታ ኢየሱስ ሆይ ያንተ ልጅ መሆን እፈልጋለሁ። ካንተ ጋር መኖር እፈልጋለሁ። ጌታ ሆይ አንድ ቀን መጥቼ ካንተ ጋር ለዘላለም መኖርም እፈልጋለሁ። በቤት አጽናኝ፣ በቤት ትከለኝ። ጌታ ሆይ ደግሞ ፍሬ እንዳፈራ፣ በሕይወት እንድለመልም፣ በሕይወት እንድበረታ አንተ እርዳኝ። ስለተቀበልከኝ ልጅህም ስላደረከኝ ከልቤ አመሰግንሃለሁ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ጸሎት ከኔ ጋር የጸለያችሁ በዚህ የእግዚአብሔር ቃል መሰረት ልባችሁን ለእግዚአብሔር አሳልፋችሁ የሰጣችሁ ስማችሁ በሕይወት መጽሐፍ ላይ ተጽፏል። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ቤታችሁን ይባርክ። እግዚአብሔር ትዳራችሁን ይባርክ። እግዚአብሔር ልጆቻችሁን ይባርክ። እግዚአብሔር በምድር ያላችሁን ሕይወት ይባርክላችሁ። በጌታ ኢየሱስ ስም አሜን።